ሁላችንም እንግዲህ ቴሌግራም እንደተዘጋ እናውቃለን። ለቴሌግራም የሚሆን መፍትሄ ግን በየቦታ እንግዲህ ቪዲዮን እንደሚለቀቅ ታውቃላችሁ። በየቦታ ነው የምንለቀቀው። የትኛውም ሰው በእርግጠኝነት ሀሳቡን ሳያስተላልፍ ብዙ ቪዲዮዎች ፖስት የተደረጉ ይገኛሉ። ያ ፖስት የተደረጉ ቪዲዮዎች ግን መፍትሄ ለኛ እያመጡ አይደለም። ምክንያቱም ደግሞ ምንድነው ሁሉም ሰው የቴሌግራም አካውንት እየተዘጋ ይገኛል። የመዘጋቱ ምክንያት ምንድነው የሚለው እስካሁን አልተገለጸም የሚል ሀሳብ ነው እንግዲህ ብዙ ቦታ የሰማችሁ። እንዴት አድርጋችሁ መፍታት እንደምትችሉ ቴሌግራም ጋር የሚገናኙ ነገሮችን እንግዲህ በዚህ ቪዲዮ ማሳያችኋል ማለት ነው። መጀመሪያ እንግዲህ እየተጠየቁ ያሉ ቴሌግራሞች እንደዛ አይነት ችግሮች ሲያጋጥሙ እንዴት አድርጋችሁ መፍታት እንደምትችሉና ቴሌግራም ላይ በተደጋጋሚ እንደዛ አይነት ችግሮች በሚፈጠሩበት ሰዓት ላይ እንዴት ማድረግ እንደምትችሉ እንደዛ አይነት ችግር ሲመጣ ደግሞ አካውንታችሁ ሃክ እንዳይደረግና ሌላ ሰው የእናንተን አካውንት እንዳያበላሽ ወይም ሌላ ሰው በራሱ ሃክ አድርገው ገብቶ የእናንተን አካውንት እንዳይጠቀም ከፈለጋችሁ ይሄ ለእናንተ ነገራችሁን 3 ስቴፕ ተጠቅማችሁ ከዛ በኋላ ቴሌግራም አካውንታችሁ ራሱ ሃክ ቢደረግ የምትመልስበትን አማራጭ በዚህ ምነግራችሁ ይሆናል። የእውነት ኪክ ተጀምሮ ይሁን አካውንት መፍትሄ አገኝቶ ይሁን በዚህ ቪዲዮ ምነግራችሁ ይሆናል። የመጀመሪያው እንግዲህ የሁላችሁም አካውንት ላይ የሚያሳየው እንደዛ አይነት የቴሌግራም ፊ ምናምን የሚጠይቅበት ወይም በኢትዮጵያ ብር የሚጠይቅበት ምክንያት ለምንድን ነው ፊ የሚጠይቀው ለምንድን ነው ክፍያ የሚጠይቀው የሚለው ሀሳቡ መጀመሪያ ይጠቅማችኋል ላብራራላችሁ። ክፍያ የተፈለገበት የዋነኛው ምክንያት ምንድነው? ቴሌግራም አካውንት ታውቃላችሁ ካምፓኒ የኢትዮጵያ አይደለም በውጭ ነው ወደዚህ ምን ላከው ቴሌግራም ራሱን የቻለ ራሱ ሀገር ያለበት ራሱ ካምፓኒ ያለ የራሱ ካምፓኒ ሌላ ሀገር ነው ያለው ይታወቃል። እሱ እንደ ሜሴጅ የሚልኩበት የነሱ ለምሳሌ ኢትዮጵያ ኢትዮ ቴሌኮም እንደምንለው ወይም ሌላ ሀገር የኬንያ ለምሳሌ ሳፋሪኮም እንደምንለው የዚህ አይነት ቴሌ ሲስተሞች ወደ ኢትዮጵያ ውስጥ ሜሴጅ የሚያስገቡበት ጊዜ ብዙ ክፍያ ይጠይቃል። ያን ክፍያ የሚጠይቅበት ሰዓት ላይ እሱን ክፍያ ከበር ለማድረግ ተጨማሪ አካውንቱም ዘገበ ሰዓት ላይ መልሰን ለመክፈት ያን ክፍያ ከፍላችሁ ካልሆነ አካውንቱ አይከፈትም የሚል ነው በቀላሉ ይሄ ነው ሀሳቡ ማለት ነው። ይሄ ለማድረግ ደግሞ እኛ ክፍያን የመፈጸም ሀሳብ ወይም ክፍያ ለምን ጠየቀ የሚለውን አካውንት ተዘግቷል ወይም አይሻይልም የሚል ሀሳብ ነው የምንከራከረው ወይም ጥያቄ የምንጠይቀው ማለት ነው። ፊ የምንጠይቀው ለምንድን ነው አካውንቱን ለማስከፈት ለእናንተ ሚሊኮን ሚሲ ይሄ ብር ከፈላችሁ ያ ሜሴጅ ለእናንተ ይላካል የሚል ምላሽ ነው በቀላሉ ሀሳቡ ማለት ነው። ከፈት ከፈለጋችሁ ለምሳሌ አሁን ማስተር ካርድ ታውቃላችሁ ለሚያውቅ ሰው ያውቃል። ካላወቃችሁ ማስተር ካርድ ማለት እንደ ኤቲኤም እንደምንጠቀሙ ማለት ነው። ወይም ኦንላይን ላይ የምንጠቀመው ማለት ቪርቹዋሊ ወይም በእጅ የሚያዝም ማለት ነው። ይሄን የምንጠቀመው እንዴት ነው? መጀመሪያ ማስተር ካርድ ከታዘዘ በኋላ እሱን ማስተር ካርድ ከተቀበልን በኋላ መጠቀም የምንችልበት አማራጭ ፊዚካሊ ደግሞ እንደ ኤቲኤም አሳዘን ታዞ አክሰፕት የምናደርግበት ወይም የምንቀበልበት የፊዚካል ወይም እንደዚህ ተች አድርገን በእጃችን ይዘን መጠቀም የሚችለው የኤቲኤም አይነት ማቴሪያል ወይም የትራንዛክሽን ሲስተም ራሱን ቻለ እንደ ባንክ የምንጠቀምበት ማለት ነው። እሱ ካላችሁ ያ የተፈለገችውን ብር ትንሽ ብር ነች ከፍላችሁ ማስከፈል ትችላላችሁ። አሁንም እንደነገርኳችሁ ክፍያ ለምን ያስፈልጋል ካላችሁ ሜሴጅ ለምሳሌ ኢትዮ ቴሌኮም የሆነ ነገር ለማድረግ ኦቲፒ ወይም አውተንቲኬት የሚያደርግበት ሰዓት ላይ ሜሴጅ ወደኛ ነፃ ያስገባል። ምክንያቱም ኢትዮጵያ ውስጥ ስለሆነ ይሄ የውጭ ሀገር ኔትወርክ በሆነበት ሰዓት ላይ የቴሌግራም ራሱን የካምፓኒ ሜሴጅ ለእናንተ ለመላክ ይሄን ክፍል ለእናንተ ለኔ ካልከፈላችሁ ሜሴጅ ለእናንተ አልልክም ማለት ነው። ይሄ ችግር እንዳያጋጥም ደግሞ ሌላ መፍትሄ ልንገራችሁ። ይሄ እንደዛ አይነት ችግር ለእናንተ እንዳያጋጥም የምትጠቀሙት አካውንታችሁ ሃክ ተደርጎ ከሆነ የምትጠቀሙበት አንድ አማራጭና ሃክ ያልተደረገ ከሆነ ለወደፊት ሃክ እንዳይደረግ ምን ማድረግ እንዳለባችሁ በዚህ ቪዲዮ ልንገራችሁ። የዩቲዩብ ቻናል ግን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ ጊዜ የሚለቀቁ ቪዲዮዎች እናንተ መፍትሄ የሚሆኑ ነገሮችን ካረጋገጥኩ በኋላ በዚህ ዩቲዩብ ቻናል እናንተ እየለቀቁ ይገኛሉ። ኦንላይን ላይ በተገናኘ የተለያዩ ፓስፖርት ሲስተሞች ላይ የሚገናኙ ነገሮችን አፕላይ የምታደርጉበት ሁሉ ስቴፕ ከዚህ ቪዲዮ ስር ማግኘት ትችላላችሁ። ብዙ የተለቀቁ ቪዲዮችን ከዚህ ውስጥ ገብታችሁ ማግኘት ትችላላችሁ ማለት ነው። እዚህ ወደ ዋናው ሀሳብ ስመለስ እንግዲህ የእናንተ አካውንት ሃክ ተደርጎ ነው ማድረግ ያለባችሁ ነገር ልንገራችሁ። ቴሌግራም ራሱን የቻለ ቴሌግራም አካውንቱ ሳይሆን ኤክስ የሚለውን ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ፕሌይ ስቶር ላይ ገብታችሁ እሱን ዳውንሎድ ካደረጋችሁ በኋላ እሱን አፕሊኬሽን ስትከፍቱ መጀመሪያ አማራጭ የምትወስዱበት ይሄ ሁሉ ለእናንተ የምናገራችሁ ነገሮች ለእናንተ ይሆናሉ ማለት አይደለም። ከአጠቃላይ አማራጮቹ አንደኛው ስለምሰራ ነው። 3 አይነት አማራጮች የምትወክሉበት ሰዓት ላይ አንደኛው ላይ ስለምሰራ እሱን አፕሊኬሽን ቴሌግራም ኤክስ ዳውንሎድ ማድረግ ትችላላችሁ። ሁለተኛ ደግሞ ቴሌግራም ኦልድ ቨርዥን አለ በጣም የቆየ ቴሌግራም አፕዴት ያልተደረገ 11.0 11.9 አንድ ዳውንሎድ ማድረግ ትችላላችሁ። ቴሌግራም በጣም የቆየ ነው። እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሌላኛው ደግሞ ምንድነው ቴሌግራም አፕሊኬሽኑ ራሱ የምትጠቀሙበትን ዲሌት ከማድረጋችሁ በፊት አንድ ጥንቃቄ ማድረግ ያለባችሁ ነገር ምንድነው አፕሊኬሽኑ ዲሌት ከማድረጋችሁ በፊት ሙሉ ስክሪን ላይ ወጣችሁ ራሱ ቴሌግራም አፕን በደንብ ጫን አድርጋችሁ መያዝ አለባችሁ። ጫን አድርጋችሁ የምትይዙበት ሰዓት ላይ ስለ አፕሊኬሽን ኢንፎርሜሽን ይጠይቃል። ሞር አባውት አፕሊኬሽን ይጠይቃል ወይም ኦፕሽን ይጠይቅና እሱ ላይ የምትሉበት
በምታደርጉበት ሰዓት ላይ ክሊር ካች የሚላለ ሪሙቭ ስቶሬጅ ክሊር የሚላል እሱ ላይ ገብታችሁ ክሊር ዳታ የሚል አማራጭ ይመጣል። ክሊር ዳታ ወይም ክሊር ካች የሚለውን ትጭናላችሁ። ሙሉ በሙሉ ዲሊት ታደርጋላችሁ። ይሄ ማለት አፕሊኬሽኑ ሳይሆን ጫን የምታደርጉበት ሰዓት ላይ የጠይቁን አማራጭ ክሊር ዳታ የሚለውን ሪሙቭ ታደርጋላችሁ። ማለት ሪሙቭ ካደረጋችሁ በኋላ እንግዲህ መጨረሻ አፕሊኬሽን ኖርማል ይሆናል። ኖርማል ከሆነ በኋላ ምን ታደርጋላችሁ? ታጠፋላችሁ። አጠፍታችሁ ራሱ አፕሊኬሽን ኢንስቶል ማድረግ ማለት ነው። ኢንስቶል የምታደርጉበት ሰዓት ላይ በትክክል ይከፍታል። ከዛ እናንተ ቬሪፊኬሽን ቁጥሩ ይጠይቃል። ታስገባላችሁ። ቀጥታ ያስገባል ማለት ነው። ይሄ አፕዴት ያልተደረገ ሲሆን ነው እንደዚህ የሚያደርገው። አፕዴት የተደረገ ሲሆን ግን የግድ ምን ይፈልጋል? ክፍያ ይፈልጋል። እንደዚህ አማራጭ ደግሞ መጣበሳ ላይ የመጨረሻና የመጨረሻ የምታደርጉበትን ነገር ልንገራችሁ። አሁን አፕሊኬሽን የእናንተ ስልክ ሀክ ያልተደረገ ከሆነ ሀክ እንዳይደረግ ከፈለጋችሁ የምትጠቀሙበት ስቴፕ ነው። ሁለት አካውንት ለምሳሌ አሁን እናንተ እኔ አሁን ስልክ ላይ ይጠቀማለሁ። የምትጠቀምበትን አፕሊኬሽን ምን ማድረግ ነው? ሌላ ተጨማሪ ስልክ ሎግን ማድረግ። ለምሳሌ ኮምፒውተር ካላችሁ ፒሲ ወይም ኮምፒውተር ወይ ዴስክቶፕ ሊሆን ይችላል የምትጠቀሙ ከሆነ የምትጠቀሙበትን ራሱን ዩዘር ተጨማሪ ሌላ ሁለተኛ ቀፎ ላይ ሎግን አድርጋችሁ የምትገቡበት ሰዓት ላይ ሁለተኛ ሌላኛ ቀፎ ከፈታችሁ ማለት አንደኛው ብትዘጋ በአንደኛው ሎግን አድርጋችሁ የምትገቡት ይሄን ፈጥሮ ሎግን የምታደርጉበት ሰዓት ላይ መጀመሪያ የምትጠቀምበት ስልክ ላይ ሜሴጁን ሊክ አለው ብሎ ምላሽ የሚሰጥበት ሰዓት ላይ ገብታችሁ የምታገኙበት አማራጭ ይሆናል ማለት